ውድ የኢትዮ ፋክት ኒውስ ተከታታዮቻችን እንደምን ሰነበታችሁ? በዛሬው ዕለት ዋና ዋና ያልናቸውን ሰበር መረጃዎች ወደ እናንተ ይዘን መጥተናል። ከዋና ዋናዎቹ ሰበር መረጃዎች መሃል የአሜሪካና የእስራኤል ፍጥጫ፣ ህወሓት ተከበናል አለ፣ የሶማሌላንድ ኤምባሲ በኢየሩሳሌም መከፈት። ውድ የኢትዮ ፋክት ቤተሰቦች አሁን ወደ ዝርዝሩ እናልፋለን። በቅድሚያ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱንም በመጫን ቤተሰብ ሁኑ። በቅድሚያም የአሜሪካና የእስራኤል ፍጥጫ። ባሳለፍነው ሳምንት በመካከለኛው ምስራቅ ለወራት ሲካሄድ የቆየውን መጠነ ሰፊ ጦርነት ለማስቆም በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት መስተጓጎሉ ታውቋል። ይህንን ተከትሎ በዋሽንግተንና በቴል አቪቭ ባለሥልጣናት መካከል ታይቶ የማይታወቅ ከፍተኛ የፖለቲካና የወታደራዊ ዲፕሎማሲ ፍጥጫ ተከስቷል። ክስተቱ በቀጠናው ላይ አዲስ የውጥረት ማዕበል የፈጠረ ሲሆን ዓለም አቀፍ ተንታኞችም ጉዳዩን በቅርበት እየተከታተሉት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በልደት ቀናቸው ታሪካዊ ስኬት አድርገው ሊያበስሩት የነበረው የሰላም ውል ሳይሳካ ቀርቷል። ይህ በስዊዘርላንድ ጄኔቫ ሊፈረም የታቀደው የሰላም ስምምነት በእስራኤል ወታደራዊ ጥቃት ምክንያት በእንጥልጥል ላይ ቀርቷል። የኢራን ወገን አሁን ላይ ፈቃደኛ ለመሆኑን ማስታወቁን ተከትሎም ይፋዊ ፊርማ ስነ ስርዓት ለመጪው ሳምንት እንዲራዘም ተገዷል። ኢራን ባስቀመጠችው ቀይ መስመር መሰረት እስራኤል ከሊባኖስ ምድር ሙሉ በሙሉ ለቃ መውጣት ይኖርባታል። በተጨማሪም ሀገሪቱ በሊባኖስ ላይ የምታደርገውን ወታደራዊ ጥቃት በቋሚነት ካላቆመች በስምምነት ሰነዱ ላይ እንደማትፈርም በይፋ አስታውቃለች። ይህ የቴህራን ጠንካራ አቋም በዋሽንግተን ነጩ ቤተ መንግስት ዋይት ሃውስ ውስጥ ከፍተኛ ድንጋጤና አለመረጋጋትንም ፈጥሯል። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በጉዳዩ ላይ ሰፊ ጋዜጣዊ መግለጫ ሰጥተዋል። በታሪካዊው ረቂቅ ሰነድ ውስጥ የሊባኖስ ብሔራዊ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበት በግልጽ 3 ጊዜ መጠቀሱን ይፋ አድርገዋል። ቃል አቀባዩ ሊባኖስ የስምምነቱ አካል ካልሆነች ሀገራቸው ሰላም እንደማታውጅና የሰላም ስምምነቱን እንደማትፈርም በአጽንኦት ተናግረዋል። ይህንን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ጠንከር ያለ ይፋዊ መግለጫ በመስጠት ምላሽ ሰጥተዋል። አሜሪካ ከኢራን ጋር ስምምነት ብታደርግም እንኳን የእስራኤል መከላከያ ኃይል በሊባኖስና በሶሪያ የያዛቸውን ስልታዊ ይዞታዎች ለቆ እንደማይወጣ አስታውቀዋል። እስራኤል ወታደሮች አስፈላጊ ሆኖ እስከተገኘ ጊዜ ድረስ በቋሚነት እንደሚቆዩ መናገራቸው ደግሞ የተደረሰውን ስምምነት ዳግም አፈራርሶታል። ይህ የኔታንያሁ ግትር አቋም በፕሬዝደንት ዶናልድ ትራምፕ ዘንድ ከፍተኛ ቁጣና ቅሬታን ቀስቅሷል። ትራምፕ በስልክ ውይይት ወቅት ኔታንያሁን ምንም አይነት የፖለቲካና ወታደራዊ የማስተዋል ችሎታ የሌላቸው ሲሉ በከረሩ ቃላት ሰድበዋቸዋል። ታዋቂው የዲፕሎማሲ ጋዜጠኛ ባራክ ራቪድ በአክሲዮን የዜና ወኪል ላይ እንደገለጸው በሁለቱ መሪዎች መካከል ታይቶ የማይታወቅ የቃላት ግጭት ተከስቷል። የእስራኤል መከላከያ ሚኒስቴር በበኩላቸው የሀገራቸውን ጽኑ ወታደራዊ አቋም ለሕዝብ ይፋ አድርገዋል። ከ2023 ጀምሮ በሊባኖስ በሶሪያና በጋዛ የያዟቸውን ከ1000 ስኩዌር ኪሎ ሜትር በላይ ወታደራዊ ይዞታዎች በምንም ታምር እንደማይለቁ ምለዋል። ሀገራቸው በማንኛውም ዓለም አቀፍ ጫና ሳቢያ ከያዘቻቸው መሬቶች ላይ እንደማታፈገፍግም ሚኒስቴሩ በድጋሚ አረጋግጠዋል። በአሜሪካና በኢራን መካከል የተደረሰው ስምምነት ይፋ መደረጉን ተከትሎ በእስራኤል የውስጥ ፖለቲካ ውስጥ ትልቅ መሳሳብ ተፈጥሯል። የኔታንያሁ ቀኝ ዘመም የጥምረት አጋሮች የሆኑት የፋይናንስ ሚኒስቴሩ ለጉዳዩ ከባድ ተቃውሞ አቅርበዋል። እርሳቸውና የሀገር ውስጥ የደህንነት ሚኒስቴሩ ስምምነቱን እስራኤልን የማይወክል የውርደት ውል ሲሉ በተደጋጋሚ ኮንነዋል። ታዋቂው የዜና አውታር ሲኤንኤን ባወጣው ጥልቅ የምርመራ ዘገባ መሰረት ይህ አዲስ ስምምነት በእስራኤል ማህበረሰብ ዘንድ ትልቅ ድንጋጤ ፈጥሯል። ክስተቱ በዶናልድ ትራምፕ ላይ የነበረውን ታላቅ ህዝባዊ እምነት ፍጹም ያናጋው መሆኑ ተገልጿል። ቀደም ሲል ትራምፕን ለአይሁድ ህዝብ የተሰጠ ታላቅ ስጦታ እያሉ ያወድሱ የነበሩ የቴሌቪዥን ጣቢያዎች አሁን ላይ እስራኤልን ያዳከመ ተሸናፊ መሪ ሲሉ መርገም ጀምረዋል። የእስራኤል ዲሞክራሲ ተቋም IDI በዚህ ሳምንት ባደረገው አዲስ የህዝብ አስተያየት ጥናት አስገራሚ ውጤትን ይፋ አድርጓል። ትራምፕን የእስራኤል ደህንነት መጀመሪያ ምርጫ አድርጎ የሚመለከተው አይሁዳዊ ቁጥር ከ64 በመቶ ወደ 41 በመቶ በከፍተኛ ሁኔታ አሽቆልቆሏል። ይህ አሃዝ ከ2024 ማጠናቀቂያ ወዲህ የተመዘገበው እጅግ ዝቅተኛ ምጣኔ ሆኖ
መመዝገቡን በዘገባው ተመላክቷል። ይህን የህዝብ ስሜት መቀየር ተከትሎ የኔታንያሁ የምርጫ ቅስቀሳ ቡድን አዲስ ስትራቴጂ ለመንደፍ ተገዷል። ቀደም ሲል ከትራምፕ ጋር በጋራ ለመስራት አቅዶት የነበረውን በጋራ እንበረታለን የሚለውን መፈክር ሙሉ በሙሉ ቀይረዋል። የፖለቲካ ተንታኙ ማቲው ፊልድ እንደገለጹት ይህ የሆነው ትራምፕ በእስራኤል ህዝብ ዘንድ ያላቸውን ተቀባይነት በጣም ስለወረደ ነው። የእስራኤል ተቃዋሚ መሪዎች እና የቀድሞ የጦር አዛዥ ጋዲ አይዘንኮት ጠቅላይ ሚኒስትር ኔታንያሁ ክፉኛ አጥቅተዋቸዋል። አይዘንኮት የኔታንያሁን ንግግር ፍጹም ቅዠትና የስትራቴጂክ ማጣት ውጤት መሆኑን በይፋ ገልጸዋል። ጠቅላይ ሚኒስትሩ ላለፉት 3 ዓመታት ያቀዷቸውን ወታደራዊ ግቦች ማሳካት ባለመቻላቸው ለህዝብ ይቅርታ መጠየቅ እንዳለባቸውም አክለዋል። በሌላ በኩል ጦርነቱ ሳይታሰብ ለወራት በመራዘሙ በአሜሪካ ላይ ከባድ የገንዘብ ኪሳራ ማስከተሉ በቁጥራዊ መረጃዎች ተረጋግጧል። አሜሪካ በቀጥታ ወታደራዊ እንቅስቃሴዋ ብቻ በየወሩ በአማካኝ $6.8 ቢሊዮን ስታወጣ የቆየች መሆኑ ታውቋል። ውጊያው በከፍተኛ ሁኔታ በበረታበት ወቅት ደግሞ የዋሽንግተን ዕለታዊ ወጪ እስከ $2 ቢሊዮን አሜሪካ ዶላር ይደርስ ነበር። ለዚህ ወጪ መናር ዋነኛ ምክንያት እያንዳንዳቸው $2.5 ሚሊዮን የሚያወጡ ዘመናዊ ቶማሆክ ሚሳይሎችን ለመተካት የተደረገው ጥረት ነው። ከዚህ በተጨማሪም በውጊያው የወደሙ አውሮፕላኖችና የጦር ሰፈሮች ጉዳት ሲደመር አጠቃላይ ቀጥተኛ ወታደራዊ ወጪዋ ከ50 ቢሊዮን የአሜሪካ ዶላር በላይ ሆኗል። ይህ የገንዘብ ኪሳራ በሀገሪቱ የሀገር ውስጥ በጀት ላይ ከፍተኛ ጫና ፈጥሯል። ከወታደራዊ ወጪ ባሻገር ጦርነቱ በአሜሪካ ሰፊ ኢኮኖሚና በዜጎች የዕለት ተዕለት ሕይወት ላይ ያስከተለው ጉዳት የበረታ ነው። ኢራን ቁልፍ የንግድ መስመር የሆነውን የሆርሙዝ መስመር በመዝጋቷ ምክንያት በአሜሪካ ውስጥ የነዳጅ ወጪ በ40 በመቶ ጨምሯል። ይህም አሜሪካውያን ዜጎች ለነዳጅና ለጋዝ ተጨማሪ $27.8 ቢሊዮን የአሜሪካ ዶላር እንዲያወጡ አስገድዷቸዋል። የጦርነቱ ወጪ እያደገ በመሄዱ የአሜሪካ መከላከያ ሚኒስቴር ከምክር ቤቱ ተጨማሪ ድንገተኛ በጀት ጠይቋል። ለዚህም የ98 ቢሊዮን አሜሪካን ዶላር በጀት በፍጥነት እንዲፈቀድለት ጥያቄ ማቅረቡ በይፋ ተነግሯል። በአሁኑ ሰዓት በፓኪስታን አሸማጋይነት ሁለቱ ሀገራት ጦርነት ለማቆም ስምምነት ላይ ቢደርሱም የጦርነቱ ጠባሳ ግን በቀላሉ የሚሽር አይደለም። የተጓደሉ የጦር መሳሪያዎችን መልሶ ለማሟላትና ለቆሰሉ ወታደሮች የሚደረገውን የሕክምናና እንክብካቤ ጨምሮ ዘላቂ ወጪ ከፍተኛ ይሆናል። ገለልተኛ የምጣኔ ሀብት ባለሙያዎች እንደሚሉት አሜሪካ በቀጣይ የምታወጣው አጠቃላይ ወጪ $1 ትሪሊዮን በላይ እንደሚያሸክም ተገምቷል። ይህ ሁኔታ የሀገሪቱን የረጅም ጊዜ የምጣኔ ሀብት እድገት አደጋ ላይ ሊጥለው ይችላል። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በኩል ይፋ የተደረገው በተደረገው መረጃ መሰረት ከዚህ ስምምነት ኢራን ትልቅ የገንዘብ ጥቅም ታገኛለች። ሀገሪቱ የ$300 ቢሊዮን የመልሶ ግንባታ ፈንድ እንደምታገኝና ለጦርነት ማቆሚያዋ $25 ቢሊዮን እንደሚሰጣት ምክትል ፕሬዝዳንቱ ገልጸዋል። ሆኖም ግን ፕሬዝዳንት ትራምፕ ይህንን መረጃ ፈጥነው ያጣጣሉ ሲሆን ጉዳዩ አሁንም መነጋገሪያ ሆኗል። አሜሪካና እስራኤል በኢራን ላይ ያደረጓቸው መጠነ ሰፊ ጥቃቶችና የሆርሙዝ ሸለቆ ሙሉ በሙሉ በኢራን ቁጥጥር ስር መዋል ዋና ዋና ክስተቶች ነበሩ። እነዚህ ወታደራዊ ክስተቶች ሁለቱ ሀገራት የፈለጉትን የፖለቲካ ግብ ሳያሳኩ ይህንን የተኩስ አቁም ስምምነት እንዲቀበሉ ያስገደዳቸው ዋነኛ ስልታዊ ምክንያት እንደሆነ ይነገራል። የደህንነት ባለሙያዎችም ይህንን ሀሳብ እንደሚጋሩት የፕሬስ ቲቪ ዘገባ ያመላክታል። ኔታንያሁ በበኩላቸው በኢራን ላይ የፈጸሙትን ጥቃት የኒውክሌር ማብለያዎችን የደመሰሰ ታላቅ የጦርነት ድል አድርገው ለሕዝባቸው አቅርበውታል። የኢኮኖሚና የመከላከያ አቅም ውድመቱ በአንዳንዶች ግምት እስከ $1 ትሪሊዮን ይደርሳል በማለት የራሳቸውን የፖለቲካ ህልውና ለመጠበቅ እየጣሩ ይገኛሉ። በአሁኑ ወቅት በትራምፕና በኔታንያሁ መካከል የተፈጠረው ፍጥጫ ግን የቀጠናውን ተጠባቂ ሰላም ይበልጥ ያወሳሰበ ሆኗል። በቀጣይ ህወሓት ትላንት ባወጣው አዲስ መግለጫ የፌዴራሉ መንግስትና ገዢውን ፓርቲ ብልጽግናን በጽኑ ከሷል። ድርጅቱ በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት ከፍተኛ ወታደራዊ ዝግጅት እየተደረገ ነው ሲል ስጋቱን ገልጿል። በድሮን ጥቃት ደረሰብን፣ የጦርነት ፕሮፓጋንዳ ተከፍቶብናል፣ በከበባ ውስጥም እንገኛለን ሲል በመግለጫው በዝርዝር አስታውቋል። ይህንን ተከትሎ በሁለቱ ወገኖች መካከል የነበረው የቃላት ጦርነት በከፍተኛ ሁኔታ እየጠነከረ የመጣ መሆኑ ታውቋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በበኩላቸው አየር ኃይሉ ለማናቸውም ግዳጅ ሙሉ በሙሉ ዝግጁ መሆኑን ገልጸዋል። ጠላት የሰላም አማራጮችን ችላ ብሎ ወደ ውጊያ ከገባ አየር ኃይሉ የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ ኃይል መሆኑን በተግባር ያረጋግጣል ብለዋል። በሌላ በኩል ከጅጅጋው የኦጋዴን ብሔራዊ ነጻነት ግንባር ዋና ድርጅት ተለይቶ የወጣ ሌላ አንጃ መኖሩ ተሰምቷል።
ይህ በዶክተር አብዲራህማን ማሃዲ የሚመራው ታጣቂ አንጃ በጎረቤት ሶማሊያ ፑንትላንድ ግዛት ውስጥ በስፋት እየተንቀሳቀሰ ይገኛል። ይህ በዶክተር አብዲራህማን ማሃዲ የሚመራው ታጣቂ አንጃ በጎረቤት ሶማሊያ ፑንትላንድ ግዛት ውስጥ በስፋት እየተንቀሳቀሰ ይገኛል። ቡድኑ በተለይም በቦሳሶ አካባቢዎች የሚገኙ ንጹሐን ወጣቶችን ወደ ኳታር ወስደን የስራ ዕድል እናመቻችላችኋለን የሚል የሐሰት ተስፋ በማታለል ለትጥቅ እንቅስቃሴ እየመለመለ መሆኑ ተገልጿል። የዶክተር አብዲራህማን ማሃዲ አንጃ የኃይል አሰላለፉን ከኤርትራ መንግስትና ከህወሓት ጋር በይፋ ማድረጉን በስፋት ተዘግቧል። ኤርትራ፣ ሱዳን እና ግብፅ ይህንን አንጃ የራሳቸውን ቀጠናዊ ፍላጎት ለማስፈጸም ለወራት በሚስጥር ሲያግባቡት የቆዩ መሆናቸው ታውቋል። በቅርቡ በፖርት ሱዳን በተካሄደው ስብሰባ ላይ መገኘታቸውንና የጀመሩትን ምስጢራዊ ህብረት ይፋ ማድረጋቸውን የአፍሪካ ኢንተለጀንስ የደህንነት ዘገባ አመላክቷል። በአሁኑ ወቅት በትግራይ የተለያዩ አካባቢዎች ታንኮችና ከባድ መሳሪያዎችን ጨምሮ ከፍተኛ ወታደራዊ እንቅስቃሴዎች መኖራቸው ታውቋል። ወጣቶችን በግዳጅ ወደ ወታደራዊ ስልጠና ለመውሰድ የሚደረገው አፈሳም በክልል ውስጥ በከፍተኛ ሁኔታ መጨመሩ ተነግሯል። ይህ ሁኔታ በህዝቡ ላይ ከፍተኛ የስነ ልቦና ጫና የፈጠረ ሲሆን በርካታ ወጣቶችም ክልሉን ጥለው በስፋት እየወጡ መሆኑ ተረጋግጧል። የሶማሊላንድ ኤምባሲ በኢየሩሳሌም መከፈት ከ19 በላይ በሚሆኑ ዓለም አቀፍ ሀገራት ዘንድ ከፍተኛ ዲፕሎማሲያዊ ተቃውሞ ሲቀርብበት የነበረው የሶማሊላንድ ኤምባሲ ጉዳይ እልባት አግኝቷል። ሲያወዛግብ የቆየው ይህ ኤምባሲ ትናንት ምሽት በኢየሩሳሌም ከተማ በይፋ መመረቁ ታውቋል። ይህ ታሪካዊ ውሳኔ ሶማሊላንድን በእስራኤል አወዛጋቢዋ ከተማ ውስጥ ኤምባሲ የከፈተች የመጀመሪያዋ የሙስሊም ሀገር አድርጓታል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በእስራኤል ሀገር ታሪካዊ የተባለ ይፋዊ የሥራ ቆይታ እያደረጉ ይገኛሉ። ፕሬዝዳንቱ ከእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር ጋር በመሆን ኤምባሲውን በጋራ መርቀው የከፈቱት ሲሆን ክስተቱን በከፍተኛ ድምቀት ተከብሯል። የሶማሊላንድ የመጀመሪያው አምባሳደር ዶክተር ማሃዲ የሹመት ደብዳቤያቸውን ለፕሬዝዳንት ኢስሐቅ ሄርዞግ ማቅረባቸው ተገልጿል። የዚህ አዲስ ኤምባሲ መቀመጫ በኢየሩሳሌም ሃር ሆትዝቪም የከፍተኛ የቴክኖሎጂ ፓርክ ውስጥ እንዲሆን ተደርጓል። ይህ ልዩ የቦታ ምርጫ የተደረገው የጉዳዩን አወዛጋቢነትና ስጋት ከግምት ውስጥ በማስገባት እንደሆነ ተነግሯል። የኤምባሲውንና የዲፕሎማቶቹን ደህንነት ይበልጥ አስተማማኝ በሆነ መንገድ ለመጠበቅ ሲባል ቦታው በጥናት መመረጡ ተገልጿል። በምረቃው ስነ ስርዓት ወቅት ፕሬዝዳንቱና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጸጥታና በኢኮኖሚ መስኮች በጋራ ለመስራት ተስማምተዋል። የሁለትዮሽ ትብብር ለማድረግ የሚያስችል ተጨማሪ ስምምነት የተፈራረሙ ሲሆን ይህም ግንኙነታቸውን ወደ አዲስ ምዕራፍ ያሸጋግረዋል። የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር እስራኤልም ሆነች ሶማሊላንድ ከማን ጋር ዲፕሎማሲያዊ ግንኙነት መመስረት እንዳለባቸው ማንም አይወስንላቸውም ሲሉ በኩራት ተናግረዋል። ውድ የኢትዮ ፋክት ኒውስ ተከታታዮች የዛሬው መረጃዎቻችን ይህንን ይመስሉ ነበር። ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን በመጫን በቀጣይ የምንለቀው መረጃ በፍጥነት እንዲደርሱ ያድርጉ። በቀጣይ በሌላ ዜናዎች እስከምንገናኝ ሰላም ቆዩን።